ሰው አለ። ለካ እግዚአብሔር ይሄንንም ይመልሳል ወይ ብላችሁ እንድትሉ እንደሚያስተምረው ነው። ሌላው ይሄ ማጓራት በቤተ ክርስቲያን ውስጥ አዲስ የመጣ ትምህርት አልገባም ብሏል ወገኖቼ። የደብረ ጥበቃ አባላት ወደ አውደ ምሕረቱ ላይ እንድመጡ እንጠይቃለን። አትታለሉ። በየቦታው ከቀኖና ያፈነገጠ የጸበል ስርዓት፣ የቅባ ቅዱስ ስርዓት አትታለሉ። በቤተ ክርስቲያን ጸበል በንስሐ ተመልሳችሁ ተጠመቁ። ምን ጥቅም ተገኘ? የአዲስ አበባ ልጆች በታሪክ የሌለ የዛር መንፈስ አይተናናቅም። አውደ ምሕረቱ ላይ ረጅም ዘመን ነበርንበት። ስለ ገንዘብ ፍቅር ሲሉ ርኩሳን መናፍስትን አዋሃዷችሁ፣ ትርፍ አልተገኘም። በልባችሁ ፈልጋችሁ የሄዳችሁት ነገር ሳይሳካ ያጋንንት ማደሪያ። አትታለሉ ወገኖቼ፣ አትታለሉ። ከዚህ ቀጥሎ ኢንጂነር ቃልአብ የደብሩ ህንፃ ኮሚቴ የቴክኒክ አማካሪ አባል ናቸው። እርግጠኛ ነኝ በ7 ደቂቃ ውስጥ ከመነሻው እስከ መድረሻው ድረስ ገልጸው ይጨርሳሉ ብዬ አስባለሁ። ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የሥራ ኃላፊዎች፣ በአዲስ አበባ ሀገረ ስብከት የሥራ ኃላፊዎችና የደብር አስተዳዳሪዎች፣ መላከ ሳህል ስዩም ወልደ ገብርኤል የደብራችን አስተዳዳሪ፣ የደብሩ ሊቃውንት በሙሉ በየማዕረጋችሁ፣ የደብሩ የሰበካ ጉባኤና የልማት ኮሚቴ አባላት፣ የደብሩ ሰንበት ትምህርት ቤት አባላትና ወጣቶች፣ የቅዱስ ሚካኤልን ዓመታዊ በዓል ለማክበር በዚህ ቦታ የተገኛችሁ ምዕመናን በሙሉ እንኳን አደረሳችሁ እያልኩ መንፈሳዊ ሰላምታዬን እያቀረብኩ የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ስለሚያሰራው የቤተ ሰሊሆም ሆስፒታል ህንፃ ግንባታ በተመለከተ የቀረበ ሪፖርት። የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ቤተ ሰሊሆም ሆስፒታል ግንባታ ከጥንስስ ጀምሮ የተለያዩ ስራዎች ሲሰሩ የቆዩ ሲሆን የደብሩ ጸበል አገልግሎት የሚሰጥበት 2500 ካሬ ሜትር ከሆነው ቦታ ላይ 1000 ካሬ ሜትር ላይ ባለ 15 ወለል ህንፃ ማለትም ወደ መሬት 2 ወለል ከመሬት በላይ 13 ወለል የሆነ ህንፃ ዲዛይን እንዲሰራ ተደርጎ ከተጠናቀቀ በኋላ ወደሚመለከተው የከተማው አስተዳደር የግንባታ ፈቃድ ባለስልጣን በመቅረብ የግንባታ ፈቃድ ለማግኘት ተችሏል። የግንባታ ፈቃዱ ከተገኘ በኋላ ግንባታውን ለማስጀመር ግንባታውን የሚከታተል የግንባታ አማካሪና ግንባታውን የሚገነባ የስራ ተቋራጭ መምረጥ አስፈላጊ በመሆኑ በቅድሚያ የጨረታ ሰነድ በማዘጋጀት በከተማ ውስጥ ከሚገኙ አማካሪዎችና የስራ ተቋራጮች መካከል በሆስፒታል ግንባታ ዲዛይን የሚታወቁ አማካሪ ድርጅቶችን በመጋበዝ